አብርሽ በስተመጨረሻም ምርጫውን ተናገረ። በቃ ከሄርሜላና ከሩታ ሲባል ሩታን ብሏልና ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ ከመሄዳችን በፊት ላይክ ማድረግ እንዳይረሱ በትህትና ጠይቃለሁ። ወደ ቪዲዮ ነገር ሁለቱንም እንደምትወድ ነው። ለምሳሌ በጣም ለብዙዎች ሁለቱንም እንደምትወድ ነው። እውነቷን ነው ጽጌ። ለኛ የምታሳየን ነገር አብርሃም ሁለቱንም እንደምትወድ ነው እያሳየን የነበረው። በቃ ከሩታ ጋር ተለያይታችሁ ድጋሚ ከዛ በኋላ ደግሞ ሄርሜላ ጋር ትመጣለህ። ከዛ በኋላ ሩታ ጋር ለምንድነው ሩታን በቃ ለምንድነው ማተዋት ነው? እና ቤተሰቦቼ ሩታን ግን ትቷታል። የዛኔ በቃ በስተመጨረሻም ተለያይተዋልና እኔ እርግጠኛ አብርሃም ሄርሜላን የመረጠው በዚህ ቪዲዮ ብዬ ነው ማስበው። እስቲ ማንን ይመርጣል ብላችሁ ታስባላችሁ? እና ደግሞ ጽጌ የጠየቀችው ጥያቄ ትክክል ናት። ለኛ ግራ እያጋባን ነበር። አብርሃም የሆነ ሰሞን አንዴ ሩታ ጋር ይላል፣ አንዴ ሄርሜላ ጋር ይላልና ሄርሜላ ደግሞ ምስኪን ስለሆነች በቃ ዝም ትለዋለች፣ ምንም አትለውም። እንግዲህ አብርሃም እንደዚህ ማድረግ አይገባም ነበር። ዛሬ ግልጽ አርጓል ተብሏል። እስቲ ግልጽ ያደረገውን ማን እንደሚመርጥ እኔ እርግጠኛ ሄርሜላን የሚመርጠው አሁን ለምሳሌ አንተ ሪሌሽንሺፕ ውስጥ አይደል? ስለዚህ ማን ነው የምትወደው? ሩታ ነው የምትወደው ወይስ ሄርሜላን ነው የምትወደው? ወይስ እልህ ውስጥ ያለው አለ? ከዚህ በፊት ስለተፈጠሩት ነገሮች ሩታ ስላደረገችው ነገሮች በቀል ነው ያዝከው ወይስ ምንም ማብራራት ምናምን አያስፈልግም። እኔ ልንገራችሁ አብርሽ በቀል ላይ ያዘው እንጂ ሌላ ነገር እንዴት ይይዛል? ሩታ ላይ በቀል ስላለበት በቃ ሩታ በጣም ነው ያናደደችው፣ ብግነን ያረገችው እና ሩታ ላይ ቀለደባት። ሩታ እንግዲህ እንደምታፈቅረው ለጽጌ ነግራት መሰለኝ። ዛሬ ጽጌ ለአብርሃም ስነግራት የማይሆን ነገር ነው ምናምን ብሏታል መሰለኝ። እስቲ አብርሃም የሚለውን ሰምተን እንመለስ። አሁን ባለውበት ስሜት ትንሽ ማለት አይገባትም ልጅ ያለው ለምን ሄርሜላ እንዳረገች ነው የተነገረኝ። ከዛ በኩል ተማክሮ ያለው እና ምንድነው ግራ የሚያጋባህ እንዴ አብርሃም? ቆይ ቤተሰቦቼ ምንድነው ግራ የሚያጋባው? ሁለቱንም አስረግዞ ሊጠፋ ነው እንዴ? ምንድነው? በዚህ በኩል ሩታ አርግዛለች ተብያለሁ፣ በዚህ በኩል ሄርሜላ አርግዛለች ተብያለሁ። 3 ልጅ ይኖራል ማለት ነው። ወይ አብርሃም እኮ የሚያስቅ ሰው እኮ ነው። እሺ አንዳንድ ጊዜ እንዴት መሰለሽ የሆነ ህይወት ወጥመድ ውስጥ ከተሽ ታውቃለች። እኔ አሁን ላይ ያለሁበት ሞመንት እንደዛ ነው። ግን ራሴን በጣም በራሴ እጅ እኮ ነው ወጥመድ ውስጥ የገባው። ማን እኛ እንግዲህ እኛ አይደለም ወጥመድ ውስጥ የከተት ነው። ማን ለ5 ደቂቃ ስሜት ብለህ ማን ራስን ወጥመድ ውስጥ የከተተከው እንጂ እኛ አይደለንም። አይደለ እንደ ቤተሰቦች እስቲ እናንተ ከሆናችሁ አብርሃም በራስ ስሜት በራስ ጭንቅላት ላይ ወጥቶ ወጥመድ ውስጥ ነኝ ማለት እኮ ይከብዳል እኮ። ይሄ በጣም ከባድ ነው። ለመፎገር ለማሳመን እንዲሁም ደግሞ ሰዎች ጋር ምንም አይነት ስሜት ለማሳየት ለራሴ ቃል ስለገባሁኝ ነው ዛሬ ማንቸስተር ሲቲ ማለት ይችላል እንጂ የምሬ ነው። ወንድ ልጅ ማለት ነው ብዙ የራሴን የሚሰማኝ ይከፋኝ ይደብረኝ ብዙ ነገሮች። ይኸውልህ ወንድ ልጅ ሆነ የሚከፋ የሚደብር ከሆነ ለምንድን ነው ደስታ ከሚሰማ ሰው ጋር ያልሆንከው ነው? በቃ መጀመሪያውኑ ለምንድን ነው? ሄርሜላ የምትባል ሴት እኮ መጀመሪያ ከሩታ በፊት ብመጣ ኖሮ ሩታ ከዛ በኋላ ደግሞ ብቀጥል እርግጠኛ ሩታን ነው የሚያስቀድመው እንጂ ሄርሜላን የሚያስቀድም አይመስለኝም። ለምን ያ ነው የሚመስለኝ። እኔ የሚታየኝ ሩታ ጸባይዋ ስላልተመቸው ምናምን ሳይሆን በቃ ስላልወደዳት የዛኔ መደረብ ስለፈለገ ነው እንጂ ሌላ ነገር አይደለም። ግን ደግሞ ያንዳንዱ ነገር ተማሪ ተገቢ ነው እየሰራ ሰው ማለት አንዳንድ ጊዜ ብቻዬን ብን ብዬ ጠፋና ከከተማም መኪናዬን ይዤ ብን ብዬ ጠፋና ለረጅም ታይም መኪናዬ ውስጥ ማለት ብዙ ጊዜ አፍቻለሁና ለምን በቃ በፈተናዎች እያለፍኩ እንደሆነ የሚሰማኝ እና በየጊዜው ፈተና እኮ ለምንድን ነው ራስህን ማትቆጣጠረው? ለምን ሃይማኖት የለህም እንዴ? ሃይማኖትህ ጋር መጠጋት ነው አይደለ እንዴ? እኔ የሚመስለኝ አንድ ሰው የሚጨነቅ የሚያዝን ከሆነ ወይ ቤተክርስቲያን ወይ መስጊድ ወይ በቃ የሚያምነው እምነት ጋር መሄድ ያለበት እንጂ ሌላ ቦታ አይደለም። መኪና ውስጥ ሄደ መደበቅ አያስፈልግም። ገብቷችኋል? አሁን ሴቶችም እዚህ ወንዶችም አሁን አብዛኛውም ሴቶች የምትከታተሉኝ እናንተ በጭንቅ ላይ ሆናችሁ አይደለ? በቃ የሚደብራችሁ ነገር ካለ ወደ ሃይማኖታችሁ ነው። የምር በጣም ነው የሚጠቅማችሁ። ለኔ በጣም ነው የጠቀመኝ። ስለጠቀመኝ ነው መነግራችሁ እንጂ አይደለም ዝም ብዬ አይደለም ማወራላችሁ። በጣም ነው የሚጠቅማችሁ። እናንተ ኃጢያት ብትሰሩ በጣም ነው የሚጠቅማችሁ። በቃ ብትጠጉ ይሻል እና ወደ ስብከት ውስጥ ምናምን አልግባና እስቲ ወደ አብርሃም ጉዳይ እንግባ። ማልቀሱ ምናምን ምንም እንደ ወንድ ልጅ ምንም
አይጠቅምልኝ። አልቅሰህ ብታወጣው ምንም የሚጠቅም ነገር የለም። ትጎዳለህ፣ ታዝናለህ እንጂ እና ይህን ወሬ ብለህ መንገር ሁላ አይገባም። ብቻ ግን ያበል ሰው ብሆን ከዛ እድሉን ብታገኝ ሁለታቸውን እዚህ ጋር አቋቁምልሽ አብርሃም ከማን ጋር ይሆናል ወይም አብርሃም ከማን ጋር ይሆናል ሲሻል ማንን ትመርጫለሽ? ይሄን ጥያቄ መልሽ። ይሄ ከባድ ጥያቄ ነው። በጣም ከባድ ጥያቄ ነው። ከባድ ጥያቄ ነው። አንተ ድርጎ ወዳለ በቃ ማለት ከባድ ጥያቄ ከዚህ ተብሎ ሌላ አይደለም። እዚህ ጋር ማንም የምታዘብ ፕሮጀክት የለም። አይ ለመታዘብ አይደለም። እኔ ማይንድ እኔ ያሰብኩት ነገር ማድረግ አለብኝ አይደል? ግን ደግሞ ምንድነው አሁን እኔ ብዙ አድቫንቴጆች ነው የምወስደው። ለምሳሌ ከሩታ ጋር በፊት የነበረ ነገር ደስተኛ ነበርኩ። ዛሬ ደግሞ ደስተኛ አልሆንኩም ካልኩኝ ሌትስ ዩር ቾይስ። ግን ደግሞ እኔ ምንድነው ልጅ አለ በመሀል እሱ ላይ ጎዳ እዚህኛው ቦታ ላይ ልጅ አለ አላውቅም። እሺ እኔ ልጅ በመሀል ሊጎዳ አልፈልግም። እሺ ወይ ጋር ደግሞ ተንገርገለ። ስለዚህ አንዱን መለጭለት አብርሃም ትበል ማለት ነበር። በጣም ከባድ ጥያቄ ነው። እኔ አላውቅም። አንዳንድ ጊዜ ሰዎች ዝም ብለው ይፈርዳሉ። ራሳቸው መንገድ ነገር ነው ደግሞ በየቦታው ወልዱ ጽጌን ያስጨነቃል እንዴ? እዚህ ጋር ሩታና ሄርሜላን አስቀምጬ ምረጪ ብለሽ ማንን ትመርጫለሽ ምናምን ሲላት እኔ ልጅ እንዲጎዳ ምናምን አልፈልግም አንተ የምመርጠውን እመርጣለሁ ስትለው አይ አይደለም ሁለቱም ልጅ አለኝ እና ምረጪ ብትባይ ማንን ትመርጫለሽ? ምን አይነት ጥያቄ ነው ይሄ? እኮ ይሄ እንዴት ልበላችሁ አይምሮ አይሰራም። እኔ የምመርጠው ምን ብዬ ነው አሁን አብርሃም ባይደሰትባት በሄርሜላና ከሩታ ጋር ባይደሰትባት ኖሮ ከሩታ ጋር ነው የምለው። አሁን ግን ከሄርሜላ ጋር ስለተደሰትክ ያንተ ደስታችን ነው ስላለች ጽጌም እኔም እንደዛ ነው ብዬ የማስበው ሄርሜላን ነው የምመርጠው። ግን ከሩታም ሄርሜላም እንዴት ልበልህ ተጣልተ ቢሆን ኖሮ ያው ሁለት ልጅ ይበልጣል ከአንድ ልጅ ብዬ ነው ማስበው። እናም ብዙ ላይፍ ያሳለፍከው ከሩታም ጋር ስለሆነ ሩታን ነው ብዬ ነው የምመርጠው እንጂ ሌላ ብዬ አልመርጥም። ግን አብርሃም እንደዚህ አይነት ጥያቄ ለጽጌ መጠየቅ አይገባም። በጣም ያስጠላ ጥያቄ ነው የጠየቃት። እሷ እኮ የጠየቀችህን እንድመልስላት ነው እንጂ ጥያቄ እንድመልስላት አይደለም። ከዛ አምጥተሻቸው ደግሞ ሴት ለሴት እኔ ያየሁት ነገር ምንድነው ሩታ እንደምትወደህ ይገባኛል። ሴት ስለሆንኩኝ የሆነ የሚነበርባት ነገር አለ። ሩታ ትወዳለች፣ ሄርሜላም ደግሞ በአንድ ጎን ሳይሆን ሄርሜላ ትወዳለች ማለት የሁለቱ ሳይድ እንደሚወዱ እርግጠኛ ነኝ። አሁን እናንተ እርግጠኛ መሆን አልቻልኩም። ማን ነው የምትወደው? ከማን ጋር መሆን የምትፈልገው? ይሄ ለራስህ ይታወቃል ነው ወይስ ምን ተከለለው? ትብቃ ሄርሜላ ትርቢ ነው ወዳት ትርቢ ነው ፈቃድ በጣም ልዩ ቦታ በጣም ንጹህ ሰው በቃ ህወቁ ወሰይልልልልል ሄርሜላ መርጧል በስተመጨረሻ። እና ጽጌ ይዛልን ዛሬ ቪዲዮ የመጣችው እኔ በጣም ነው ግርም እያለኝ ያለው። እንዴት ሩታ ትወዳለች ሄርሜላም ትወዳለች ማለቷ እንዴት አወቀ? ሩታ ነግራት ይሁን እንዴ ለጽጌ እንዴ? እና ይህን አይተን እንመለሳለን። ብቻ ግን ሄርሜላ መርጧል። እናንተ ምን ትሆናላችሁ እስቲ? የሄርሜላ ደጋፊዎች እንኳን ደስ አላችሁ። የሩታ ደጋፊዎች ደግሞ በቃ መቃጠል ነው እንግዲህ ምንም አታደርጉ። እስቲ ይህን እውነታ ከማን እንዴ ብቻ የአብርሽ ደስታችን ነው፣ የሄርሜላ ደስታችን ነው፣ የሁሉም ደስታችን ነውና ግን በጣም ነው ደስ ያለኝ አብርሃም ሄርሜላን በማስበለጡ። ግን አብርሃም ልጅህን ያሳደገልህ ነው ምልህ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው